I'm really emotional right now. Seriously, the event. Amazing performance, historical results. But many people need like some good slap right now in this club. I have to say that we were so much better than them. By Maguire, and he thinks quickly, and he sets away Son. It's the old combination again, and it's worked for Spurs. Son, Spurs in, Kane! It had been a devastating 2 minutes for Manchester United. Spurs lead by 3 goals to 1. መደባደብን ብጥብጥን የማበረታታ ሰው አይደለሁም። ነገር ግን በዚያ ቡድን በዚያ ውጤት ብዙ ሰዎች ደህና ጥፊ ይገባቸዋል። ከስካይ ስፖርት ጋር ያለኝን የተንታይነት ኮንትራት አሁኑኑ ማቋረጥ እፈልጋለሁ። ከእንግዲህ ስለ ማንቸስተር ዩናይትድ እዚህ ቁጭ ብዬ ማውራት አልፈልግም። እውነቱን ስታወራ ህመም ይፈጥራል። እኔ ዩናይትድን እወደዋለሁ። እነዚህ ተጫዋቾች ሁሉንም የዩናይትድ ደጋፊዎች አንገት አስደፍተዋል። ይቅር የማይባል ምክንያት ሊቀርብበት የማይችል ሽንፈት ነው። እኔም የተሰለፍኩበት ዩናይትድ 6-1 ተሸንፎ ያውቃል። ግን በየዓመቱ በየጊዜው የሚፍረከረክ ቡድን በዩናይትድ መለያ ሳይ ይሄ መጀመሪያ ነው። ከእንግዲህ ከስካይ ስፖርት ጋር የምቀጥል ከሆነ በዩናይትድ ጨዋታ ላይ ባትመድቡኝ እመርጣለሁ። በስካይ ስፖርት ስቱዲዮ ቁጭ ብለው ዩናይትድ በሪከርድ ጎል ሲሸነፍ የተመለከተው ፓትሪስ ኤቭራ እያለቀሰ ጭምር የተናገረውን ነገር ተመለከትን። እግር ኳስ ምን አይነት ስፖርት ነው? እግር ኳስን አለመውደድስ ምን ይመስል ይሆን? የኤስፒኤን ጥያቄ ነው። 39 የእንግሊዝ ክብሮችን በሻምፒዮንነት የደመደሙት ሁለቱ ኃያላን ዩናይትድ እና ሊቨርፑል በአንድ ቀን 13 ጎል ገብቶባቸው ከተሸነፉ በኋላ ነው ኤስፒኤን እግር ኳስን አለመውደድ ምን ይመስል ይሆን ያለው። አስደናቂው የኤርገን ክሎፕ ቡድን ከጥቂት ሳምንታት በፊት በመጨረሻ ቀን ካለመውረድ በተረፈው አስቶን ቪላ 7 ጎሎች ተብረክርኮ ተሸነፈ። ከ1963 በኋላ ሊቨርፑል በታሪኩ 7 ጎሎችን አስተናገደ። ዩናይትድ ሜዳው ኦልድ ትራፎርድ ላይ የታሪኩን የሰፊ ጎል ሽንፈት ሪከርድን ደገመ። ሁለቱ ኃያል ክለቦች ሊረሱት የማይችሉትን የሽንፈት ቀን አሳለፉ። ትሪቡን ደግሞ ስለማይረሱት የሽርፍራፊ ሰከንድ ሁነቶች ያነሳል። የጆዜ ቀን ነበር። ከሳቸው ጀመርን። You don't believe that things can happen and they happen. So first of all, respect football, respect United, respect the tradition of this giant club. A first half to remember for Tottenham Hotspur. Son has a second, Tottenham Hotspur have a fourth. ጨዋታው፣ ውጤቱ፣ የጨዋታ በኋላ ስንብቱ፣ የጋዜጣዊ መግለጫው ለጆዜ ሁሉም ነገር ትክክል ነበር። ጎል በተቆጠረ ቁጥር ከጉንጫቸው ሊወድቅ የሚታገለውን ሳቃቸውን አፍነው በተደጋጋሚ ይታዩ ነበር። አረ ተከላካይ ይፈልጋል ይሄ ቡድን ብለው በዝውውር መስኮት ወቅት ሲጨቀጭቋቸው ያልሰሟቸውን የማንቸስተር ዩናይትድ የቦርድ ኃላፊዎችን ቡድናቸው በሚያስቆጥራቸው ጎሎች እየተበቀሉ ይመስሉም ነበር። ጆዜ ለሶልሻየር ያሳዩት ሐዘኔታ የሚመስል የመጸት አስተያየት የሚዲያው መነጋገሪያ ሆነ። ጨዋታው አልቆ ሁሉም ማይክሮፎኑ ፊት ምን እንደሚሉ በጉጉት እየጠበቃቸው ነው። ከጨዋታው በፊት ዩናይትድን አሸነፈ፣ ቤትህ እስክትደርስ ማመን የለብህም፣ ዳኞች ጠርተው በቫር ፔናልቲ ሊሰጡብህ ይችላሉ በማለት የቃላት ጦርነቱን ጀምረውት ነበር። ገና በመጀመሪያው ደቂቃም ዩናይትድ በፈሩት ፍጹም ቅጣት ምት መርቷቸው ነበር። ደግነቱ ቡድናቸው አሸነፈ። ጆዜ ስለ ማርሻል በቀይ መውጣት፣ ስለ ላሜላ ለመውጣት እንዲሁም ቫር ዩናይትድን ስለመጉዳቱ ተጠየቁም። በእርግጥ የኤሪክ ላሜላ ጥፋት ምን እንደሆነ ስላላየሁት ስለ ትክክል መሆን አለመሆኑ ማውራት አልችልም። በእርግጠኝነት ግን በቫር ላይ አንድም ቅሬታ ማንሳት የማይችል ክለብ ቢኖር ማንቸስተር ዩናይትድ እንደሆነ ላረጋግጥላችሁ እችላለሁ። አምናም ከዛ በፊትም ቫርን መናገር የማይችለው ክለብ ዩናይትድ ነው አሉ። ጆዜ ይቀጥላሉ። He scored it! It's a day that deserves an away end! Amazing performance. I can imagine that some anti-Spurs people will say 11 against 10 for the second half. I have to say that we were so much better than them for the whole of the first half, 11 against 11. Lots of confidence, the team. Losing 1-0 with a silly penalty, no problem. The team just play and react and keep playing. And when we felt the weakness, we went to the jugular.
and you don't do that if you are not a ultra confident team. So amazing performance, historical results, and very important 3 points, because with these 3 points we go up in the table. A remarkable performance on the road. Tottenham Hotspur lead at Old Trafford by 5 goals to 1. የቀድሞ ክለባቸው ላይ የማይታመን ውጤት ያስመዘግቡት ጆዜ ሞሪኖ ከቢን ስፖርት ጋር ቃለ ምልልሳቸው ቀጥሏል። ጆዜ ቡድኖ ሳውዛምፕተን ላይ 5፣ ማካቢ ሃይፋ ላይ 7፣ ዩናይትድ ላይ 6 ጎል አስቆጠረ። ይሄ መቼም አስገራሚ ነው፣ እንዴት ያዩታል? ጋዜጠኛው ጠይቃቸው። ጆዜ ይህንን ጥያቄ በስላቅ መልሰው የሚተቿቸውን ዝም ለማሰኘት ተጠቀሙበት። አስበው እስኪ ቶተናሞች የሚከላከል አሰልጣኝ ይዘው 5፣ 6፣ 7 እያገቡ ነው። አሰልጣኛቸው ማጥቃት የሚችል ቢሆን ኖሮማ 10፣ 11፣ 12 ጎሎችን ያገቡ ነበር እኮ ብለው ጆዜ ጎል ማግባት የሚችል ቡድን አይሰሩም ለሚሏቸው ተቾቻቸው በምጸት ምላሽ ሰጡ። ጆዜ ሲስቁ የቀድሞ ቡድናቸው ዩናይትድ ግን አንገት ደፍቷል። የማንቸስተር ሽንፈት ግን ለምን? የኃያሉ ቡድን የቁልቁለት ጉዞ መቼ ይቆማል? የትሪቡን ሽርፍራፊ ሰከንድ ፕሮግራም ይቀጥላል። Welcome to Old Trafford for the 161st Manchester Derby. በ2011 በጥቅምት ወር ኦልድ ትራፎርድ ላይ ነው። ትልቁ ሰው በ25 ዓመት የኦልድ ትራፎርድ ቆይታቸው እንዲህ አይነት ነገር ያሉ ብሎ ይገመት የለም። ግብ ጠባቂው ዴቪድ ደሄያ ነው። ክሪስ ስሞሊንግ፣ ፈርዲናንድ፣ ኢቫንስ፣ ኤቭራ፣ ናኒ፣ ፍሌቸር፣ አንደርሰን፣ አሽሊ ያንግ፣ ሩኒ እና ዌልቤክ በዩናይትድ ቋሚ ያሰላልፋሉ። በተጋጣሚያቸው በኩል ጆ ሃርት፣ ሪቻርድስ፣ ኮምፓኒ፣ ሌስኮት፣ ግሊቺ፣ ያያ ቱሬ፣ ጋሪስ ባሪ፣ ሚልነር፣ ሲልቫ፣ ባሎቶሊና ጉይሮ አሉ። ጨዋታው ማንቸስተር ደርቢ ነው። ጮታሞቹ ጎረቤቶች ከፍ አድርገው የጮሁበት፣ ዴቪድ ደሄያ ላይ 6 ጊዜ የዘመቱበት፣ ፈርጉሰን ምን እንደተፈጠረ አላውቅም ያሉበት፣ የዩናይትድ ተከላካይ ጆኒ ኢቫንስ በቀይ ካርድ የወጣበት፣ የሲቲው ሚካ ሪቻርድስ ጨዋሂ ጎረቤቶች ይለናል በውጤታችን ይኸው ጮኸናል ያለበት፣ ማሪዮ ባሎቶሊ ሁሌም ለምን እኔም ብቻ ዋይ ኦልዌይስ ሚ ብሎ የነገሰበት፣ ጎሎች ያስቆጠረበት፣ የዩናይትድ የምንጊዜም ትልቅ ሽንፈት የተመዘገበበት ነበር። ማንቸስተር 1 ማንቸስተር ሲቲ 6። Balotelli! The t-shirt says it all. Completely Manchester City's day. Milner, crisp from City. It's Richards. It's 3. Sergio Aguero. 9 ዓመት ወደፊት ተመሳሳይ ጥቅምት ወር በዚያው ኦልድ ትራፎርድ ዩናይትድ አንድ ተጫዋች በቀይ ካርድ እንደዚሁ ወጥቶበት ግብ ጠባቂው ራሱ ዴቪድ ደሄያ ሆኖ 6 ጎሎችን አስተናገደ። የዚህኛው ቡድን ሽንፈት ግን ፍጹም ከ9 ዓመት በፊት ከነበረው እጅግ በመረረ ሁኔታ እየተነሳ ይገኛል። ዩናይትድ የ20 ጊዜ ሻምፒዮን ነው። በቲያትር ኦፍ ድሪምስ ኦልድ ትራፎርድ ህልምን እውን የሚያደርገው ቡድን ሁሉ ነገሩ ተበላሽቶበታል። በክሪስታል ፓላስ 3-1 ተሸንፏል። ብራይተንን ምስጋና ለቫር ውሳኔ ሆነና በመጨረሻ ደቂቃ ባስቆጠራት ፔናልቲ ረቷል። በሶስተኛው የፕሪሚየር ሊግ ጨዋታ በቶትናም ሆትስፐር እንዳይሆን ሆኖ ተረምርሟል። ይህንን ተከትሎ በርካታ አስተያየቶች ተሽጎደጎዱ። Bruno Fernandes scored a penalty at Tottenham Hotspur Stadium last season and he's done it at Old Trafford. ሁሉም ነገር ሲጀምር ልክ ነበር። በ11 ቀናት 5 ጨዋታ ለሚያደርገው ቶትናም መጥፎ የሚመስል ውጤት ዩናይትድ በብሩኖ ፈርናንዴዝ ጎል አስቆጠረ። ዩናይትዶች ደቂቃዎችን አልቆዩም በመሪነት። ከስህተት የተሰሩ የሚመስሉ ተከላካዮች ድራማ ቀጠለ። መደናበር፣ መርበትበት፣ በራስ መተማመን ማጣት፣ መሸበር መለያው የሆነው እንደ ቡድን በህብረት የሚሳሳተው ዩናይትድ ተከታታይ ጎሎችን አስተናገደ። የአንቶኒ ማርሲያል የቫርና የመሃል ዳኛው ያበዱበት የቀይ ካርድ ውሳኔ ተጨምሮ ዩናይትድ ፎጣ እስኪጥል ጎል አስተናገደ። On the hunt here to try and win it, unconvincing from Manchester United, and Tony Ndombele has levelled the game. Maguire, and he thinks quickly, and he sets away Son. It's the old combination again, and it's worked for Spurs. Son, Spurs in, Kane! It had been a devastating 2 minutes for Manchester United. Spurs lead by 3 goals to 1. ባለ 80 ሚሊዮን ፓውንድ የዓለማችን ውዱ ተከላካይ ሃሪ ማጓየር ውድነቱ በስህተት መስራት መሰለ።
50 ሚሊዮን ፓውንድ የወጣበት አሮን ዋን-ቢሳካ፣ 35 ሚሊዮን ፓውንድ ከቪያሪያል የመጣው ኤሪክ ቤይ፣ 33 ሚሊዮን ፓውንድ ወጥቶበት ከሳውዛምፕተን የፈረመው ሉክ ሾው እንኳን ዩናይትድን ሊከላከሉ ዩናይትድ ራሱን ከነሱ መከላከል እንደሚገባው ያሳየ ደካማ አቋም አሳዩም። ዩናይትድ ከ1931 የአውሮፓውያን አቆጣጠር በኋላ በ2011 ኦልድ ትራፎርድ ላይ 6 ጎል ሲገባበት ግብ ጠባቂ ነበረው ዴቪድ ደህያ እንደገና 6 ጊዜ ገባ ጎል እያወጣ ጣለ። ከአንድ ዓመት በፊት ዩናይትድ ከቶትናም ጋር 1-1 ሲለያይ በሰሩ ስህተት እኔ በሆን ማጓየር እና ደህያን በዩናይትድ ቡድን አውቶቡስ እንዲሄዱ አልፈቅድም ነበር። ውረዱ፣ ታክሲ ይዛችሁ ወደ ማንቸስተር ተጓዙላቸው ነበር ያለው ሮይ ኪንን ጨምሮ ጋሪ ነቪል፣ ፓትሪስ ኤቭራ፣ የዩናይትድን መለያ የለበሱ የቀድሞ ኮከቦች፣ ደጋፊዎች፣ ተንታኞች፣ የቀድሞ አሰልጣኞች በቡድኑ እጅግ ማዘናቸውን ገለጹ። Anthony Taylor is pulling out a red card. Anthony Martial is the player off here. Well, it's a little knock around the face of Eric Lamela. የዩናይትድ ተቀናቃኞች በቡድኑ ላይ አሾፉ። ማንቸስተር ሲቲዎችን የቀደማቸው የለም። በኦልድ ትራፎርድ የማይረሳ እግር ኳስ ታየ። 6 ጎልም ተቆጠራሉ። ቶተናሞች ያገባነው 1 አይደለም 2ም አይደለም 3 4 5ም አይደለም ያገባነው 6 ጎሎችን ነው አሉ። ይሄ ክለቤ ነው፣ መለያውን መልበስም ክብሬ ነው። ግን ደግሞ አንገታችሁን ለማስደፋታችን የምናቀርበው ምንም አይነት ምክንያት አይኖርም። ለእያንዳንዳችሁ ለዩናይትድ ደጋፊዎች ይቅርታ ማርከስ ራሽፎርድ ተናገረም። ኦሌ ጉናር ሶልሻየር እጅግ በጣም ደስ የማይል ስሜት እየተሰማኝ ነው። የዩናይትድ አሰልጣኝ ከሆንኩበት ጊዜ ጀምሮ የመጨረሻው መጥፎ ውጤት ነው። ለአንድ ጨዋታ እጅግ የሚበዙ ስህተቶችን ሰራን እናም ዋጋ ከፈልም ብሏል። የዩናይትድ ደጋፊዎች ቡድናቸውን በከፍተኛ ደረጃ ተለውጦ ማየት ከፈለጉ ፕሌይስቴሽን ይግዙ እና ሊዮኔል ሜሲን፣ ጄደን ሳንቾን ራሳቸው አስፈርመው ጨዋቱ። ሜዳ ላይ ኃያሉ ዩናይትድ የለም። ኤቭራ በምሬት የተናገረው ነው። ጋሪ ኔቪል በከፍተኛ ብስጭት ስጋና መንፈስ ያልነበሩት የተንኮታኮተ ቡድን በማለት ተናገረ። What's going on with my club? What's going on today? I'm really emotional right now. Seriously, Dave. And it's difficult to break a mind like me. I'm a positive person, but I don't. Well, let's try. I don't promote the violence, but many people need like some good slap right now in this club. እግር ኳስን አለመውደድ ምን ይመስል ይሆን? የኤስፒኤን ጥያቄ እግር ኳስን የማይወዱ ብቻ ይመልሱታል። እግር ኳስን የሚወዱ ግን ያልተጠበቁ እውነቶችን፣ የማይታሰቡ ድርጊቶችን፣ የኃያሎች መውደቅን፣ የደካሞችን መነሳትን፣ የሳቁትን ማልቀስን፣ ያለቀሱት ደግሞ መሳቅን፣ ሌሎች ብዙ ክስተቶችን እየመሰከሩ ከእግር ኳስ ጋር ይዘልቃሉ። ከፕሪሚየር ሊጉ ላለመውረድ በመጨረሻ ቀን ተፋልሞ የተረፈው አስቶን ቪላ ብዙዎችን የደቆሰውን ሊቨርፑልን 7-2 ሲረመርም የርገን ክሎፕ ሕይወት የሌለው ፈገግታ ከማሳየት ውጭ በሜዳ ላይ ምላሽ አልነበራቸውም። ህልም እውን ይሆንበታል ብለው በሚኮራሩበት ስታዲየም ህልማቸውን የሚያደበዝዝ መራራ ውጤት ሲጎነጩ ዩናይትዶች ከግራ መጋባት ውጭ መልስ አልሰጡም። በመልበሻ ክፍል አድማ ከኦልድ ትራፎርድ ተሰናበትኩ የሚሉት ሰው ጆዜ ሞሪኖ ደግሞ ተመልሰው ሳቃቸውን ያገኙበት ዕለት ነበር። እግር ኳስ ግን ምን አይነት ስፖርት ነው? Son spurs in, Kane! It had been a devastating 2 minutes for Manchester United. It's a day that deserves an away end. A remarkable performance on the road. Tottenham Hotspur